የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ትላንት ባሰራጩት መግለጫ በትግራይ ክልል አንዳንድ አካባቢዎች የታዩ ያሉት እንቅስቃሴዎች ስጋት እንደፈጠረባቸው መግለጻቸውን በዛሀበሻ ዜና መዘገባችን ይታወቃል። በመግለጫቸው በኢትዮጵያ መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን የሰላም ስምምነት ሁለቱም አካላት ጠብቀው መጓዝ እንዳለባቸው አሳስበው በመካከላቸው መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡ ጥሪ ማቅረባቸው የሚታወስ ነው። ያልተቋጩ ጉዳዮች ካለው በውይይት መፈታት እንደሚገባቸው የጠየቁ ሲሆን ለዚህ ጥያቄ በዶክተር ደብረጽዮን የሚመራው ህወሓት ዛሬ ምላሽ ሰጥቷል። በዶክተር ደብረጽዮን ገብረ ሚካኤል ስምና ፊርማ የተጻፈው ይህ የመልስ ደብዳቤ ኮሚሽነሩ ለጉዳዩ ትኩረት በመስጠታቸው ምስጋና በማቅረብ ጀምሮ የቀረበውን የውይይት ጥሪ እንደሚቀበለው ያስረዳል። ሲቀጥልም በኢትዮጵያ መንግስትና በህወሓት መካከል ያሉትን ያልተፈቱ ጉዳዮች በውይይት መፍታት ተገቢ መሆኑን እንደሚያምንበትና ረጅም ጊዜ የቆየ አቋሙም ይህ እንደሆነ የጠቀሰው ህወሓት በፕሪቶሪያ የተፈረመው ስምምነት ሙሉ በሙሉ እንደሚያከብርም በፕሪቶሪያ የተፈረመው ስምምነትም ሙሉ በሙሉ እንደሚያከብር አስታውቀዋል። ከዚህ በመነሳት በአፍሪካ ህብረት በሚመራ ማንኛውም አይነት ሰላምን፣ መተማመንን በሚያጎለብትና እርቀ ሰላም በሚያመጣ ውይይት ላይ ለመሳተፍ ፈቃደኛ መሆኑንም አስረድተዋል። በፕሪቶሪያው ስምምነት የተገኙ ውጤቶችን አስጠብቆ ለመቀጠል የአፍሪካ ህብረት በውይይቶቹ ላይ ወቅቱን የጠበቀ ዘላቂና ንቁ ተሳትፎ ማድረግ እንዳለበት ያሳሰበው ህወሓት እውነተኛ ሁሉን ያካተተና ውጤት ተኮር በሆነ ውይይት ላይ ለመሳተፍም ዝግጁ ነን ሲል ካወጣውና በደብረጽዮን ስም በወጣው መግለጫ ላይ አንብበናል።